የጅቡቲ የሰሞኑ እንቅስቃሴዋ ቅድም እንዳልኳችሁ እውነት ለመናገር ደስ አይለም። ምን ነካት ጅቡቲ የሚያስብል አይነት ነው የጅቡቲ እንቅስቃሴ። ሁለት ነገሮችን እነግራችኋለሁ የሰማሁትን። አንደኛው ጅቡቲ ለግብፅ ወደብ መገንባት የምትችልበትን ቦታ ፈቅዳለች። ወደብ ልታለማ ነው ጅቡቲ ላይ ሄዳ። ማን? ግብፅ። በጋራ ነው የሚያለሙት። ጅቡቲና ግብፅ በጋራ ነው። የወደብ ግንባታ ነው። ሌሎች አገልግሎቶችም አሉት። የሎጂስቲክ አገልግሎት እንዲህ አይነት ነገሮች አሉት። ይሄ ስምምነት አለ። ሰሞኑን ወይ በቅርብ ጊዜ ውስጥ ቴክኒካል በሆኑ ጉዳዮች ላይ ስምምነት ላይ ይደርሳሉ ተብሎ ይጠበቃል። ዋነኛው ይሄ የወደብ ግንባታ ኢትዮጵያን ታሳቢ ያደረገ ፕሮጀክት ነው። ኢትዮጵያ ትጠቀምበታለች ተብሎ የታሰበ ነው እና ኢትዮጵያ ልትጠቀምበት የምትችልን ወደብ ግብፅ እየሰራች ነው ነው የምላችሁ። የት? ጅቡቲ። አንዱ ያ ነው። ሁለተኛ ሬድ ዌቭ 8 የተሰኘ እዚህም ላይ ስትጽፉት አይቻለሁኝ። የባህር ኃይል ወታደራዊ ልምምድ እየተደረገ ነው። ይሄንን ልምምድ የሚመሩት ግብፅና ሳውዲ አረቢያ በጋራ ሲሆኑ ጅቡቲን፣ የመንን፣ ጆርዳንን እና ሱዳንንም አሳትፏል። ይህንንም ጉዳይ የኢትዮጵያ መንግስት በቅርብ እየተከታተለው እንደሆነ ሰምተናል። ጅቡቲም ልምምድ ውስጥ አለች። የዛሬ ርዕሳችን ጅቡቲ ነች እና ጅቡቲ ምን እያደረገች ነው የሚል አይነት ነገር። የጅቡቲ የምታስታውሱ ከሆነ ግብፅ፣ ኤርትራ እና ሶማሊያ የባህር ዳርቻውን የማይዋሰን አገር ወደ ባህር ዳርቻው መውጣት የለበትም ከና አካቴውም በባህሩን ጉዳይ ላይ አይመለከተውም የሚል አይነት ስምምነት ላይ ሲደርሱ ጅቡቲ እዛ ውስጥ አልነበረችም። ግን በቀጥታ ትኑር እንጂ በተዘዋዋሪ ግን ጅቡቲ የነግብፅን ፍላጎት የሚያሳካ ከኢትዮጵያ ፍላጎት በተቃራኒ ግን የቆመ አይነት እንቅስቃሴ ላይ ነበረች። እንደዚህ አይነት እንቅስቃሴ ላይ ነበረች ጅቡቲ። እኔ ጅቡቲን ሳስባት የሆነ የኢትዮጵያ አፍ ውስጥ የተወተፈ ጨርቅ ነው የምትመስለኝ እውነት ለመናገር። በቃ በጅቡቲ ነገር ነው ኢትዮጵያን አፏን አፍነው አፍንጫዋን ቆርጦ ወደ ኤርትራ ጠቅልለው ነው ከባህር በር ያሳጧት። አፏ የታፈነው ደግሞ በጅቡቲ በኩል ነው። ኤርትራ አፍንጫዋን ያዘችው እና ጅቡቲን በሚመለከት የኢትዮጵያ መንግስት እንደው ለየት ያለ አይነት ነገር መጠቀም የነበረበት ይመስለኛል። በኋላ ላይ እንመጣበታለን። እሱ ግን እቺ የኢትዮጵያ አፍ ውስጥ የተወተፈች ጨርቅ ግብፅን ነው ይዛ እየመጣች ያለችው። የት? ጅቡቲ ላይ። የት? በኢትዮጵያ በብቸኝነት ኢትዮጵያ በምትተነፍስበት ቦታ፣ ለዚሁም እያቃሰተች ማለት ነው። ነፃነት የሌለው አየር ማውጣት አየር ማስገባት የሌለበት ማለት ነው። በትንሹም ቢሆን እየተባለ የምትተነፍስበት ቦታ ላይ ነው እንግዲህ ግብፅን ይዛ እየመጣች ያለችው። ይሄ ለኢትዮጵያ በጣም ትልቅ አደጋ ነው። ለኢትዮጵያ ትልቅ አደጋ ነው። በጅቡቲ አካባቢ ላይ የሚኖር እንቅስቃሴ በሙሉ ለኢትዮጵያ እንደ አደጋ ነው የሚታይ። ታሪካዊ ጠላቴ ነች የምትላት ግብፅ በምንም አይነት መልኩ ይሁን ጅቡቲ ድረስ ገባች ማለት ለኢትዮጵያ ጥሩ አይደለም፣ መርዶ ነው። በጣም ሊያስደነግጠን፣ በጣም ሊያሳስበን የሚገባ ጉዳይ በጣም። ምክንያቱም በዛ በኩል ነው የምትተነፍሰው። በዛች የምንተነፍሳት እስትንፋስ ነች እያኖረችን ያለችው። መታወቅ መቻል አለበት።
ለኢትዮጵያ ትልቅ አደጋ አለው የግብፅ ወደዛ አካባቢ መምጣት በምንም አይነት መልኩም ቢሆን። አሁን እንግዲህ ለኢትዮጵያ የወደብ ግንባታ አድርገን በጅቡቲ በኩል የምታደርገውን የንግድ ልውውጥ ለማቀላጠፍ በሚል ነው እንግዲህ ነገሩ እየቀረበ ያለው። ሳውዲም እንደዚሁ ገብታለች ግብፅ ለማነው ጅቡቲ ላይ። ሳውዲም ገብታለች እንደዚሁ የምታለመው ወደብም አለ እሷም ታጁራን ወደብ። ጅቡቲ ኢትዮጵያ የባህር በር መጠየቅ ከጀመረች ጊዜ ጀምሮ ደስተኛ አይደለችም። ኢትዮጵያ የባህር በር ያስፈልገኛል ብላ አንዴ ወደ ደቡብ ሱዳን ወደ ሶማሌላንድ ከዛ በኋላ ደግሞ አሁን ወደ ኤርትራ ፊቷን ማዞሯ ጅቡቲ ብዙ አላስደሰተም። አሁን ብቻ አይደለም፣ በነገራችን ላይ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ጊዜ ጀምሮ ከኤርትራ ጋር የነበረው ግንኙነት ሲሻሻል ሁሉ ጅቡቲ ደስተኛ ነበረች። አሰብ ምናምን የሚባል ነገር በዛን ወቅት ሲነሳ ጅቡቲ ደስተኛ አልነበረችም። ኢትዮጵያ የጅቡቲ ጥገኛ መሆኗ ጅቡቲን በእጅጉ ጠቅሟታል። ለደህንነቷም ቢሆን በኢኮኖሚም ረገድ ቢሆን በብዙ ነገር ጠቅሟታል። የጂዲፒዋን ግማሽ የምታገኘው ከኢትዮጵያ የወደብ ኪራይ ነው። ጅቡቲ ከኢትዮጵያ የምታገኘው ውሃ አለ። ጅቡቲ ከኢትዮጵያ የምታገኘው መብራት አለ። ጅቡቲ ከኢትዮጵያ የምታገኘው የደህንነት ጥቅም አለ። በጣም ተጠቃሚ ነች። ምናልባት ኢትዮጵያ ፊቷን ስታዞር እነዚህን ነገሮች ሁሉ አጣለው የሚል ስጋት ነው እንደዚህ ያደረጋት የሚል ነገር አለኝ አንዳንዴ። እሱ ከሆነ ከባድ አይደለም፣ ከባድ አይደለም። ምክንያቱም ኢትዮጵያ ምናልባት እንደው አሰብንም ብታገኝ በሶማሌላንድ በኩልም የሆነ አይነት ወደብ ብታገኝ የጅቡቲን ወደብ ግን ከመጠቀም ወደኋላ አትል። እንደውም አብዛኛው ምርቶቿ የሚገቡትና የሚወጡት በጅቡቲ ነው የሚሆኑ፣ ምንም ጥርጥር የለውም። ቅርብም ነው ቅርብም ነው። በአሰብ በኩል ቢኬድ ገና አሰብ እስኪለማ ምን እስኪል ጊዜ ድረስ እና ለዛ እስኪመቻች ጊዜ ድረስ ጊዜ የሚወስድ ነው። በዋናነትም ያ አካባቢ ደግሞ እየተፈለገ ያለው ከደህንነትም አኳያ ነው እና ይሄንን ማሳመን ከባድ አይደለም። ጅቡቲ ኢትዮጵያ ምናልባት አማራጭ ካገኘች፣ የራሷ አማራጭ ካገኘች እኔን ልጎዳ እችላለሁ ብላ ልትሰጋ የምትችልበት ምንም ምክንያት የለም። የኢትዮጵያ ጥያቄ ከደህንነት ጋር የተያያዘ ነው። ልብ በሉ፣ ከደህንነት ጋር የተያያዘ ነው። አንዳንድ ሰዎች ከኢኮኖሚ ጋር እንደው አማራጭ እኮ ስለሚያስፈልግ ምናምን ብለው የሚያስቡ ሰዎች አሉ። ኖ ኖ ኖ፣ ቶታሊ ከደህንነት ጋር የተያያዘ የህልውና ጉዳያችን ነው የምንለው ለዛ። ህልውና ማለት የደህንነት ጉዳይ ነው፣ የመኖር ያለመኖር ጉዳይ ነው። ስለዚህ ይሄ ጅቡቲ መንገድ ይቻላል። እኛ የባህር በር እየጠየቅን ያለ ነው ከደህንነት ጋር በተያያዘ ነው። ከንግድ ጋር በተያያዘ ቢሆን እኮ ራሷ ጅቡቲም ታጁራን አልመታችሁ ተጠቀሙ የሚል አማራጭ እኮ አቅርባኛ እኮ ነን የገፋ ነው። ኢትዮጵያ ነች እኮ የገፋችሁ። ለምን? ለደህንነት ስለማይሆን። ጅቡቲ ያንን አማራጭ ያቀረበችው ለኮሜርሻል ፐርፐዝ ነው፣ ለንግድ ነው። ኢትዮጵያ ግን ደግሞ የምትፈልገው የደህንነት ጉዳዩዋ ነው ባህር በር ጥያቄን እንድታነሳ እያደረጋት ያለው። ስለዚህ አንድ ለጅቡቲ እኛ እያነሳን ያለ ነው ከደህንነት ጋር በተያያዘ የባህር በር ጥያቄ ነው። ያ በመሆኑ ምክንያት ኢትዮጵያ የምታደርገው እንቅስቃሴ ተሳክቶ የባህር በር ቢመጣም የጅቡቲን ወደብ ለኮሜርሻል ፐርፐዝ ከመጠቀም ወደኋላ አትልም ብሎ አንድ በዚህ ረገድ ስጋት ውስጥ እንዳትወድቅ ማድረግ ይቻላል። እኔ ይሄ የኢትዮጵያ መንግስት ይጠፋዋል ብዬ አልገምትም። ጠፍቶት ሳያደርገው ቀርቷል ብዬ አልገምትም። አንድ እንዳልኳችሁ ጥያቄያችን በራሱ
የኢትዮጵያ የባህር በር ጥያቄ ጅቡቲን ሊያሰጋት አይገባም። ኢትዮጵያ የባህር በር እየጠየቀች ያለችው ለኮሜርሻል ፐርፐዝ አይደለም፣ በዋናነት በሴኪዩሪቲ ነው። ቀይ ባህር ላይ ባለው እንቅስቃሴ ላይ አንድ ወሳኝ ኃይል መሆን ትፈልጋለች ኢትዮጵያ። ምክንያቱም ይሄ ባህር ከህልውናዋ ጋር የተያያዘ ስለሆነ ህልውናዋን በሚመለከት ጎረቤቶቿ ላይ ብቻ ጥገኛ ሆና ልትቀጥል አትችልም። አካባቢው እንደሆነ ታጣቂዎች ያሉበት ማይረጋጋ አካባቢ ነው። ስለዚህ ነገ ከነገ ወዲያ የሆነ ነገር ቢፈጠር ኢትዮጵያ ጎረቤቶቼ ባካችሁ አድኑኝ የምትልበት ምንም ምክንያት የለም። እነሱ ለራሳቸው ነው ያን እንትን ራሷ ኢትዮጵያ እርምጃ መውሰድ የምትችልበት መወሰን የምትችልበት ፖዚሽን ላይ መሆን ትፈልጋለች። ታትስ ዋይ ባህር በር የሚያስፈልገው ለኢትዮጵያ ለዛ ነው። ጅቡቲን አያሰጋም። የኢትዮጵያ የባህር በር ጥያቄ በጭራሽ ጅቡቲን አያሰጋም። አንዴ በተወሰነ ደረጃ ለኮሜርሻል ፐርፐዝም ደግሞ የምንጠቀምበትም ደግሞ ቢሆን ኢትዮጵያ አማራጭ ወደብ ስለሚያስፈልጋት ጅቡቲን ይሄ የሚያሰጋት ጉዳይ አይደለም። የጅቡቲ ዋነኛ ነው የሚሆነው፣ አማራጭ የሚሆነው ሌላኛው ነው። ስለዚህ ጅቡቲ ከስጋት ውጪ መሆን የምትችልበትን ማሳመኛ ነገሮች ማቅረብ ይቻላል። እኔ የኢትዮጵያ መንግስት ይህን ማቅረብ ተስኖት ከሆነ አላቅም። ጅቡቲን በሚመለከት ምን እየሰራ ነው የኢትዮጵያ መንግስት ብዙም እየገባኝ አይደለም። ለምንድን ነው ጅቡቲ በኢትዮጵያ የባህር በር ጥያቄ ስጋት ውስጥ የምትወድቀው? እንዳልኳችሁ ነው የባህር በር ጥያቄያችን ጅቡቲን በፍጹም ስጋት ውስጥ አይከትም። እኔ ጅቡቲ ኢትዮጵያ አማራጭ ካገኘች የኔን ወደብ አትከራይም ወይም ዋጋ መቀነስ ይኖራል ምናምን የሚላት ነገር የሚል ስጋት ኖሯት አይመስለኝም። በቃ እሱ እንዴት ሊኖራት ይችላል? እንዳልኳችሁ ከስጋት አይመስለኝም። አንዴ መጀመሪያ ስታደርግ የነበረው ልንገራችሁ። ኢትዮጵያ የባህር በር ማንሳት ከጀመረች ጊዜ ወዲህና የባህር በር አንስታ ቀጠናው ላይ ያሉ ሀገራቶችን በቃ ውጥረት ውስጥ ሲገቡ መፋጠጥ ሲመጣ አንዴ ከሶማሊያ ጋር አሁን ደግሞ ከኤርትራ ጋር እንዲህ አይነት መፋጠጥ ሲመጣ ጅቡቲ ምን አለች? ታጁራን ኢትዮጵያ መጠቀም ትችላለች። ይሄ ታጁራን ኢትዮጵያ ትጠቀም የሚለው ነገር ከበስተጀርባው ጤናማ አመለካከት ያለው አይደለም። ፐርፐዙ ራሱ የኢትዮጵያን የባህር በር ጥያቄ ማደብዘዝ ነው የተፈለገው። ኢትዮጵያ የባህር በር ይገባኛል ለደህንነቴ እያለች ግን ጅቡቲ ምን አለች? ይሄው ይሄንንም መጠቀም ትችላለች ኢትዮጵያ ታጁራን ለኮሜርሻል ፐርፐዝ መጠቀም ትችላለች ሲባል በቃ ለጊዜው የታጁራን ተጠቀሚ፣ ይሄኛው ደግሞ ለጊዜው ይሄንን ሐሳብ አንሱት ምናምን እንዲባል ነው የተፈለገው በጅቡቲ በኩል። እና የኢትዮጵያን የባህር በር ጥያቄን እንዲደበዝዝ ወይም ሊፈጥር የሚገባውን አይነት ተጽዕኖ እንዳይፈጥር ወይንም ሌሎች አካላቶች ጥያቄውን በሚመለከት ተገቢ ጥያቄ ነው ብለው አሁኑኑ መደረግም አለበት ብለው እንዳይጥሩ እንዳይንቀሳቀሱ የሚያደርግ ጥያቄ ነው። ከኢትዮጵያ ፍላጎት ጋር አይሄድም። ታጁራ ኢትዮጵያ የባህር በር እሱም ለደህንነት ፐርፐዝ፣ ጅቡቲ ደግሞ የምታቀርበው ለወደብ አገልግሎት ነው። እሱን ጠይቃ ቢሆን ኦኬ። ግን እኛ የባህር በር እየጠየቅን ጅቡቲ ይኸው የወደብ አማራጭ ትላለች። ትንሽ ዝቅ እንዲል የባህር በር ጥያቄው ኢትዮጵያ ኦፍኮርስ አማራጭ አላት አሁን ላይ። ስለዚህ ይህን ያክል የባህር በር ካልተሰጠኝ በሚል አምባጓሮ መፍጠር ውጥረት መፍጠር አሁን ላይ አይጠበቅባትም የሚል ምላሽ እንዲሰጠው ጥያቄው ያን በማሰብ ያን አደረገች። አሁን ደግሞ እነ ግብፅን ይዛ ደግሞ መጣች። ይሄ ኢትዮጵያ የባህር በር ቢኖራት የጅቡቲ ኢኮኖሚ ይጎዳል ከሚል ስጋት አይደለም።
አይደለም። ምክንያቱም ቅድም እንዳልኳችሁ የኢትዮጵያ የባህር በር ጥያቄ ጅቡቲን ስጋት ላይ አይጥልም። የኢትዮጵያ ባለስልጣናት ማስረዳት ባይችሉምና ባያስረዱም እንኳን ራሷ ጅቡቲም ጥያቄውን አይታ መረዳት ትችላለች። ምንድነው ካላችሁኝ እኔ ከግብጽ ጋር አሰላለፏን ከግብጾች ጋር አድርጋለች። ለማድረጓ ምክንያት ምን እንደሆነ ባይገባኝም ግን የኢትዮጵያ የባህር በር ጥያቄ ግን አይደለም። እሱ ጥያቄ የሆነ ስጋት ፈጥሮባት አይደለም። አሰላለፏን ከግብጾች ጋር አድርጋለች፣ ከነ ኤርትራ ጋር አድርጋለች። ግብጽ እዛ እንድትመጣ የተፈቀደበትም ምክንያት ከዛ ጋር የተያያዘ ነው። ለኔ ዋናው ነገር ጅቡቲ ለምን እንዴት ታደርጋለች ምናምን አይደለም። በቃ ጅቡቲ የራሷን አማራጭ ወስዳለች፣ ምንም ልናደርግ አንችልም። ግን ጅቡቲ እንዴት እንደዚህ አይነት ደፋር ውሳኔ እንዴት ልትወስን ቻለች? ማለት የኢትዮጵያ መንግስት ምንድን ነው የሚሰራው ነው። ለምን አታወራም? ምንድን ነው የሚሰራው የኢትዮጵያ መንግስት? አንድ ጥያቄ ስለና ቪዲዮ ቢዘብ ነው እንደምታደርገው እዚህ በኮሜንት የሚደግፉ አይ ዴቭ ጥያቄ መስሎ የነበረ ዴቭ ጥያቄ አይደለም። እና የኢትዮጵያ መንግስት ምንድን ነው እየሰራ ያለው? ጅቡቲ እውነቴን ነው እምላችሁ ከኢትዮጵያ ብሔራዊ ጥቅም አኳያ ብቻ ሳይሆን ከኢትዮጵያ ፍላጎትና ጥቅም አኳያ እራሱ ከኢትዮጵያ በተቃራኒ ለመሰለፍ ብትፈልግ ልትጎዳ እንደምትችል እያሰበች መኖር ያለባት ሀገር ነች ጅቡቲ። እኔ ይሄንን አይነት ነገር የኢትዮጵያ መንግስት እንዴት አልፈጠረም? ጅቡቲ በራሴ እንደፈለኩ እንደዚህ አይነት ውሳኔ እወስናለሁ ብትል ኮንሲኩዌንሱ የዚህ ውሳኔ ኮንሲኩዌንስ አደጋ ይዞባት እንደሚመጣ የምታስብበትን አይነት ነገር መንግስቱ ላይ መፍጠር አለበት። ምክንያቱም ለጊዜውም ለብቻችን በብቸኝነት ምን ተነፍስባት ሀገር ጅቡቲ ነች። መንግስቷ ግብፅን ወደዚህ አካባቢ አመጣለው ብሎ ሲያስብ ሊፈርስ እንደሚችል መንግስቱ እንዲያስብ የሚያደርግ አይነት ሁኔታ መፍጠር ከኢትዮጵያ ይጠበቃል። በነገራችን ላይ በፊትም እንደዚሁ ነው። በተለይ አፄ ኃይለ ሥላሴ ይሄን ነበር የሚያደርጉ። በጅቡቲ መንግስት ላይ ትልቅ አቅም ነበራቸው። የኢትዮጵያ መንግስት እንደዛ ነው መሆን ያለበት። የጅቡቲ መንግስት ግብፅን አምጥቼ እዚያ ሰፍራለሁ ብሎ ሲያስብ አውቶማቲካሊ ያ መንግስት በሆነ አይነት መንገድ ሊፈርስ እንደሚችል እንዲገባው ማድረግ ሁሉ ያስፈልጋል። ጥርሳችን ውስጥ እኮ ነው ያለችው። ጥርሳችን ውስጥ እንዳለች ሁል ጊዜም እያሰበች መኖር ያለባት ሀገር ነች ጅቡቲ። ፊል ልታደርገው ይገባል። እንዲህ አይነት ውሳኔ ስትወስን የኢትዮጵያ ጥርሶችን ፊል ልታደርጋቸው ይገባል ጅቡቲ። እንዴት ይሄንን የኢትዮጵያን ጥርስ እንዴት እንዲሰማት ማድረግ አልተቻለም? እንዲህ ነበረች ጅቡቲ በተለይ በአፄ ኃይለሥላሴ ጊዜ። በኢህአዴግ ጊዜ ጅቡቲ
ያው የጅቡቲ ጥገኛ ለመሆን የማለ ስብስብም ስለነበረ ኦልሬዲ በጎረቤቶቹ ጥገኛ ሆኖ የመኖር ፍላጎት ያለው ከዛ ጥገኝነት የመላቀቅ ፍላጎት ያለው አካል ስላልነበር እንዲህ አይነት ችግሮችም አይገጥሙም ነበር። አንዳንዶች ያኔ ከጎረቤቶቻችን ጋር በጣም ሰላም ነበርን ምናምን እና ታዲያ ጥገኞች የእናንተ ጥገኛ ነኝ ብለህ መኖር ከፈቀድክማ እንዴት ሰላም አትሆንም? ሰላም እኮ የሚጠፋው ለብቻዬ ልኖር ስትል ነው። ሰላም እኮ የሚጠፋው በራሴ ልቁም ስትል እኮ ነው። ጥገኝነት መረረኝ ስትል እኮ ነው ሰላም የሚጠፋው ወዳጄ። ታዲያ እናንተ ጥገኛ ነኝ ብለህ ከኖርክ ማን ምን ይላል? ማን ምን ይላል? አሁንም እኮ እንዲህ አይነት ነገር እየተፈጠረ እኮ ያለው ጥያቄ መጠየቅ ስለተጀመረ እኮ ነው። በራሳችን መቆም አለብን፣ የባህር በር ይገባናል ማለት ስለተጀመረ እኮ ነው። ባይባል ኖሮ እኮ የሁሉ ነገር እኮ የለም። ከሶማሊያ ጋር የነበረው ይቀጥላል፣ ከጅቡቲም ጋር የነበረው ይቀጥላል፣ ከኤርትራም ጋር የነበረው ይቀጥላል። ግን አሁን የህዳሴ ግድብን መጨረሳችን፣ ሌላም ፕሮጀክት እዛ ላይ ማሰባችን፣ የባህር በር ይገባናል ማለታችን ይሄ እኮ ነው። በራሳችን እየቆምን ስለሆነ እኮ ነው። አንዱ እግራችንን አባይ ላይ አንዱን ቀይ ባህር ላይ አድርገን ካልቆምን እያለን ስለሆነ ነው። እንዲህ ተንፈራጠን ካልቆምን እግራችንን ከፍተን ብለን እኮ መንቀሳቀስ ስለጀመርን ነው ችግሩ እየተፈጠረ ያለው። ግብጽ ይኸው ከዚህ እዛ የምትላተመው እኮ ለዚህ እኮ ነው። ኢትዮጵያ በሁለት እግሬ መቆም አለብኝ ብላ አንድ እግሯ ቆሟል፣ ተክሏል። አንደኛው ቀይ ባህር ላይ መትከል አለበት። ያ ጥሩ አቋቋም ነው። ትንሽ እግርን ከፈት አድርጋ ቢገፉም ቶሎ ማትወድቅበት አይነት ማለት ነው። እንደዛ ነው መቆም እየፈለግን ያለ ነው። እና እንደዚህ ለመቆም ስትሞክር ጠላትህ ብዙ ነው፣ ምቀኛህ ብዙ ነው። ምቀኛህ ብዙ ነው። ይሄ የኢትዮጵያ መንግስት ግን ጅቡቲ ኦፍኮርስ እኛ ጅቡቲ ጥገኞችን ግን ጅቡቲም የኢትዮጵያ ጥገኛ መሆን አለባት። በተለይ መንግስቷ ግን እዛ እኮ ያለው የአፋር ህዝብ እኮ ነው። የአፋር ህዝብ እኮ ነው። አንዱ በአፄ ኃይለ ሥላሴ ጊዜ ይደረግ የነበረው አፋር በብዛት ጅቡቲ እንዲኖር ይደረግ ነበር። እዛም እንዲያገባ እንዲወልድ ምንም ይደረግ ነበር። ያ አፋር ዞሮ ከኢትዮጵያ የሄደውም ስለሆነ እሱን አካል ተጠቅሞ የጅቡቲን መንግስት መቆጣጠር ይቻላል ከሚል ማለት ነው። እንዴት ይሄ የጅቡቲ መንግስት ከኢትዮጵያ ቁጥጥር ውጪ ወጣ ነው የኔ ጥያቄ። አሁን ጅቡቲ ካደረገች በኋላ የሆነ እርምጃ እንውሰድባት አይደለም፣ ግን ገና ለማድረግ ስታስብ ነው የኢትዮጵያን ጥርሶች ፊል ማድረግ መጀመር ያለባት። ኢትዮጵያ አፋችን ውስጥ ነው ያለችው እኮ ነው ብላ አፋችን ውስጥ ነች። በባህር በር ጥያቄ ዙሪያ የሚታየህ ጉልህ የዲፕሎማሲ ስህተት አለ ወይ? እኔ የለም። ኢትዮጵያ የባህር በር ይገባኛል ብላ ጠይቃ እያደረገች ያለችው ነገር ብዙም ችግር አለው ብዬ አላስብም። ዞሮ በዲፕሎማሲ ይገኛልን ብዬ አላስብም። ነገር ግን የዲፕሎማሲ ስራ ግን ይፈልጋል። በዲፕሎማሲ አይገኝም፣ ግን የዲፕሎማሲ ስራው ግን ያስፈልጋል። ለምን? ቢያንስ ጥረታችንን የሚደግፉ አካላቶች መኖር ስላለባቸው ማለት ነው። እንዲደግፉት ነው። ሊገኝ ግን የሚችልበት አማራጭ የሚታወቅ ነው። ያንንም አማራጭ ስንወስድ ዓለም ከጀርባችን መቆም ስለሌለበት ወይም ደግሞ ከኛ በተቃራኒ መሆን ስለሌለበት የዲፕሎማሲ ስራ ያስፈልጋል። እየተሰራ እንደሆነ ይሰማኛል። ይሄ የጅቡቲ ላይ ግን ስህተት ተሰርቷል ወይ? ካልተሰራ ምናልባት በቀጣይ ኢሳ ነው ዶሚናንት። አዎ ራዛ እዛ ኢሳ ነው ዶሚናንት። ግን በአፄ ኃይለ ሥላሴ ጊዜ እንዳልኩ አፋርን እያስገቡ ዴሞግራፊውን የመቀየር እንቅስቃሴ በጣም ይሰራ ነበር። ያ ይሰራበት የነበረበት ዋነኛው ምክንያት የዛን ሀገር መንግስት መቆጣጠር እንዲቻለው ምናምን
ምናልባት ከኢትዮጵያ ፍላጎት በተቃራኒ እንኳን የሚሄድ ከሆነ በቀላሉ አመጽ ማስነሳት ይቻላል። ያን ማድረግ ይቻላል። አሁን በዛ አይነት መንገድ ይኬድ እያልኩኝ አይደለም፣ ግን ያንን መንግስት በቁጥጥር ውስጥ ማዋል የሚቻልበት ብዙ አቅሞች አሉ፣ እድሎች አሉ። እነዛን ተጠቅሞ ያ መንግስት በኢትዮጵያ ቁጥጥር ውስጥ ነው መሆን ያለበት። ከኢትዮጵያ በተለይ ደግሞ ብሔራዊ ጥቅሟን በሚመለከት አደጋ የሚፈጥር አይነት እንቅስቃሴ ሲኖር ሼክ ማድረግ አለበት ያ መንግስት። ሼክ እንደዛ የሚያደርግ ከሆነ የኢትዮጵያን ጥቅም ታሳቢ እያደረገ ነው የሚወሰነው። ይሄን ብናደርግ ኢትዮጵያ ምን ታስባለች? እንደዛ እንዲታሰብ ነው ማድረግ የሚያስፈልገው ጅቡቲን በሚመለከት። በነገራችን ላይ አሁን ጅቡቲ እያደረገች ያለችው ጉዳይ ኢትዮጵያ የአሰብን ወደብ በኤኒ ሚንስ ለመያዝ እንድትቻኮል ያደርጋል። ያን ብቻም አይደለም፣ ዓለምም እንዲቀበላት ማስገደድ ትችላለች። በነገራችን ላይ ለኢትዮጵያ የባህር በር ፍላጎት ጋር ከሱ ጋር አያይዘን ካየነው እንዲህ አይነትም እድል አለው። እንደውም ግብጽ ወደዛ መምጣቷ ኢትዮጵያ ባለ በሌለ አቅሟ የራሷ የባህር በር እንደሚያስፈልጋት ለአሰብ ለዓለም ሁሉ ማሳያ ማረጋገጫ አድርጋ ጅቡቲን ማቅረብ ትችላለች። ታሪካዊ የምላት ጥላቴ ጅቡቲ ድረስ መታለች። ይሄ ማለት በጅቡቲም ላይ ምን እምነት የለኝም። ስለዚህ ኢትዮጵያ በራሷ የራሷ ነገር ከሌላት በስተቀር በፍጹም አይሆንም ለማለት ይሄ ጅቡቲ ተግባር እኮ ይጠቅማል። ከባህር በር ፍላጎታችን አኳያ አንድ ጅቡቲ ውስጥ የሚደረገው ነገር ግብጽ እንዳለ የዞረች የምታደርጋቸው ነገሮች በሙሉ ለኢትዮጵያ የባህር በር ፍላጎት የሚጠቅም እንጂ የሚጎዳ አይደለም። አሁን ጅቡቲ ጋር ትሄዳለች፣ ኤርትራ ጋር ትሄዳለች፣ ሱዳን ጋር ትሄዳለች፣ ሶማሊያ ትሄዳለች። ይሄ ሁሉ ምንድን ነው የሚነግረህ? ኢትዮጵያ የጎረቤቶቿ ጥገኛ መሆኗ ለጠላቶቿ እንጂ ለወዳጆቿና ለሷ እንዳልጠቀመ ነው የሚነግረህ። ጎረቤቶቿ በራሳቸው መወሰን ይችላሉ። ስለዚህ ኢትዮጵያ የራሴ ነገር የግድ ያስፈልገኛል፣ ጎረቤቶቼን እንደምታዩቸው ናቸው፣ ከጠላቶቼ ጋር የሚሰሩ ናቸው ብላ የራሷን ኮዝ ለዓለም ለማሳመን እንደ ጅቡቲ የሚያደርጉት ነገር ይጠቅማል። ግን ለወደፊትም ነው እምለው ጅቡቲ የምንጠቀምበት ወደብ ነው። የጅቡቲ ወደብ ለወደፊቱም ቢሆን ጅቡቲ ሁሌም ቢሆን የኢትዮጵያን ጥርሶች እየፈራች መኖር ያለባት ሀገር ነች። አፋችን ውስጥ ነው ያለችው። አፋችን ውስጥ አፋችንን ማጥበብ ከጀመርን ፊል ታደርገዋለች። እንደዛ እያሰበች እንድትኖር ማድረግ ተገቢ ነው። ግን ከኢትዮጵያ የባህር በር ፍላጎት አንጻር የግብጽ ወደ ጅቡቲ መሄድ ግን ለኢትዮጵያ የባህር በር ፍላጎት የሚጠቅም እንጂ የሚጎዳ አይደለም። አንዳንዶቹ አሁን ይሄ ሁሉ የባህር በር ፍላጎት በመነሳቱ ይሄ ሁሉ መጣ እንዴት እንዲገባችሁ ነው? ኢትዮጵያ የቀጠናው አተረት በጥባጭ ሆና እየታየች ነው አንዳንዶቹ። ይሁን ነው እኮ የምላችሁ። አንዱ እኮ ስልት እሱ ነው። በጥባጭ መሆን አይደለም፣ እናንተ በጥባጭ በሚል ትገልጹታላችሁ እንጂ ግን ቀጠናውን ምን የሚለው የሚያናጋ የሚበጠበጥ ጥያቄ ነው እየተጠየቀ ያለው። ሲበጠበጥ ነው በጋራ መፍትሄ የምትፈልገው እንጂ ኢትዮጵያ ይሄን ጥያቄ ካነሳሽ ቀጠናው ስለሚበጠበጥ አፍሽን ዘግተሽ ኑሪ ልትባል አትችልም፣ ልትኖር አትችልም። ስለዚህ ጥያቄውን ታነሳለች፣ ቀጠናው ይበጠበጣል። ይበጥበጣ፣ አሪፍ ነው። ያኔ በጋራ መፍትሄ እንፈልጋለን። ኢትዮጵያን የምታክል ሀገር ዝም በይ ተብላ ጅቡቲንና ኤርትራን የሚያክሉ ሀገራቶች ደግሞ እንደፈለጋችሁ ተናገሩ ይባልበት መለኪያውን ይግራ ነው የሚገባ።
ማን ደፋር ነው ኢትዮጵያን የሚያክል ትልቅ ሀገር ዝም በይ እያለን ጅቡቲን እና ኬንያን ማን ነው ኤርትራን እንደፈለጉ እንዲናገሩ የሚፈቀደው? ኢትዮጵያ ካወራች ቀጠናው ይበጠበጣል። ዋናው ነገር ቀጠናው ይበጠበጣል አይበጠበጥም አይደለም። የምናወራው ነገር ከህልውናችን ጋር ከጥቅማችን ጋር የተያያዘ ነው ወይስ አይደለም ነው? ከሆነ እናወራዋለን። ይበጥበጥ ሲበጠበጥ በመበጥበጡ ጥቅሙ ፍላጎቱ አደጋ ውስጥ ይወድቅብኛል ብሎ እየሰጋ ያለ አካል ሁሉ በጋራ ቁጭ ብሎ መፍትሄ ይፈልጋል። ከዛን ማንም ሲያወራ ማይበጠበጥ ቀጠና እንፈጥራለን ማለት ነው። በአንዱ ዝምታ ሰላሙ የሚጠበቅ አይነት ቀጠና ሳይሆን ማንም ቢያወራ ማይበጠበጥ ቀጠና እንፈጥራለን። አስተማማኝ ነው እሱ ነው። ሁለተኛው ግብጽ ከበበችን እንዲህ የሚል ከጎረቤቶቻችን ጋር ሁሉ ሰግተውን ምናምን። ግብጽ ብትከብህ ለባህር በር ጥያቄ ይጠቅማል እንጂ አይጎዳም። ይጠቅማል እንጂ አይጎዳም። እንደውም የኢትዮጵያን የባህር በር ጥያቄ አንገብጋቢነትና አሳሳቢነት ላልተረዱ ሰዎች ማስረጃ ምክንያት ነው። ግብጽ በየጎረቤት ሀገራቶች እየሄደች የምታደርጋቸው እንቅስቃሴዎች ማሳያ አድርገው ነው የምታቀርቡት። እነሱ አሳሳቢነቱን አንገብጋቢነቱን ያልተገነዘቡ ሰዎች ግብጽ የምታደርገውን እንቅስቃሴ አይተው ኢትዮጵያ የባህር በር በጣም በአስቸኳይ ያስፈልጋታል ነው የሚሉት። ካልሆነማ አደጋ ውስጥ ነች ኢትዮጵያ፣ አደጋ ውስጥ ነች። እያንዳንዷ ኢትዮጵያ ልትተነፈስ የምትችልባቸው ቦታዎች ላይ በሙሉ ግብጽ እየሄደች ለመዝጋት ነው እየሞከረች ያለችው። ስለዚህ ኢትዮጵያ አደጋ ውስጥ ነች፣ ተጋላጭ ሆናለች ለጥቃት። ከዚህ ልትድን የምትችለው ከጥገኝነት በመላቀቅ ነው። የኢትዮጵያ የባህር በር ጥያቄ ወቅቱን የጠበቀ አሳሳቢ አንገብጋቢ መሆን ያለበት ጥያቄ ስለመሆኑ ማስረጃ ነው። ግብጽ ጅቡቲ ላይ፣ ሱዳን ላይ፣ ኤርትራ ላይ አደርጋለሁ የምትላቸው ነገሮች በሙሉ እና ለኢትዮጵያ የባህር በር ፍላጎት የሚጠቅም እንጂ የሚጎዳ አይደለም የግብጽ መክበብ። ጅቡቲን ግን በሚመለከት ለየት ያለ ነው። ጅቡቲ ላይ ያለ መንግስት የኢትዮጵያን ፍላጎትና ጥቅም እንዲህ እያሰበ ነው መወሰን ያለበት። የኢትዮጵያን ፊት እያየ ነው መወሰን ያለበት። ኢትዮጵያን የራስሽ ጉዳይ ብሎ በራሱ የሚወሰንበት አይነት ሁኔታ መፈጠር የለበትም። አፋችን ውስጥ ነች። ከኛ ፍላጎት ውጪ እወጣለሁ ካለች ጥርሶቻችን እንዲሰማት ማድረግ እንችላለን። ያንን አይነት ስልት መጠቀም ተገቢ ነው።